በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያና በኤርትራ በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ የተለያዩ ትንታኔዎችን አቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው እስራኤል ለኢትዮጵያ የፖለቲካ መስዋዕትነትን በመክፈል ኢትዮጵያ ወደ ቀይ ባህር የምታደርገውን እንቅስቃሴ እያጠናከረች መሆኗን የሚገልጽ አዲስ ጽሑፍ የፈረንሳይ ሚዲያ አጋርቷል። የእስራኤል መንግስት በአፍሪካ ቀንድ ላይ እያደረገ ያለው እንቅስቃሴ ለራስ ገዟ ሶማሊላንድ የተሰጠው የሉዓላዊ ሀገርነት እውቅናን ተከትሎም ኢትዮጵያ በመሬት እስራኤል ደግሞ በባህር በጋራ በመጣመር የቀይ ባህርን ስትራቴጂካዊ የሆኑ ቦታዎችን ለመቆጣጠር የሚያስችላቸውን እንቅስቃሴ ጀምሯል ተብሏል። የእስራኤል መንግስት ለኢትዮጵያ እየከፈለው ዋጋ ምንድን ነው? በኢትዮጵያና በእስራኤል መካከል ያለው ግንኙነት ከዛም በተጨማሪ በቀጠናው ላይ እየተንቀሳቀሱ የሚገኙ ሀገራትና የተለያዩ አማጺ ኃይሎችን ጨምሮ የመካከለኛው ምስራቅ የጦርነት ማጠንጠኛ የሆነችው ኢራንን በተመለከተም መረጃውን አጠናክሬላችኋለሁ። ሁለተኛው አጀንዳችን የሚሆነው ከተባበሩት አረብ ኤምሬት ጋር ውጥረት ውስጥ በመግባት ከሳውዲ ጋር ያላትን የሁለትዮሽ ግንኙነት በማጠናከር ሳውዲ የወደብ ልማቶችን ጨምሮ በጅቡቲ የተለያዩ እንቅስቃሴዎችን እንድታደርግ የፈቀዱት የጅቡቲው ፕሬዝዳንት ኦማር ጊሌ በተባበሩት አረብ ኤምሬት ላይ የእስራኤል ተላላኪ ናት የሚል ክሳቸውን ባቀረቡ የቀናት ልዩነት የተባበሩት አረብ ኤምሬት በለንደኑ የገላጋይ ፍርድ ቤት ተረታለች። የለንደኑ የገላጋይ ፍርድ ቤት ጅቡቲን አሸናፊ ያደረገው ውሳኔን አሳልፏል። የውሳኔው ሀሳቡ ምንድነው? የተባበሩት አረብ ኤምሬት ቀጣይ እርምጃስ ምን ይመስላል? በሚለው ጉዳይ ላይ ዝርዝር ሀሳቦችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንድታደርሱልኝ ጠየኳችሁ። ወደ ቀዳሚው መረጃም ተሻገርኩኝ። አብራችሁኝ ቆዩ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በአፍሪካ ቀንድ ላይ የተለያዩ እንቅስቃሴዎችን እያደረገች የምትገኘው እስራኤል ለኢትዮጵያ ፖለቲካዊ መስዋዕትነትን በመክፈል ኢትዮጵያ ወደ ቀይ ባህር የምትገባበትን አማራጭ ይዛ መጥታለች በማለት የፈረንሳዩ ጋዜጣ ይፋ አድርጓል። ለኖቪው ፖለቲክ የተባለው የፈረንሳይ ሚዲያ ተቋም ባጋራው መረጃ መሰረትም እስራኤል ለራስ ገዟ ሶማሊላንድ የሰጠችው የሉዓላዊ ሀገርነት እውቅና ወይም ደግሞ እስራኤል ለራስ ገዟ ሶማሊላንድ የሰጠችው እውቅና የኢትዮጵያን ብሔራዊ ጥቅም እንዲሁም ደግሞ ኢትዮጵያ በቀይ ባህር ላይ ያነሳች ያለችውን ጥያቄ ምላሽ ለማሰጠት ያለመ ፖለቲካዊ መስዋዕትነት እንደሆነም ጭምር ነው እንግዲህ ጋዜጣው በስፋት የገለጸው። የእስራኤል መንግስት አሁን ላይ ባለው በአፍሪካ ቀንድ ሁኔታ ላይ ከኢትዮጵያ ጋር ያለው የታሪክ ስትራቴጂካዊ ፖለቲካዊ ጥምረቶችን ተከትሎ የተለያዩ አስተያየቶች እየተሰጡ ይገኛል። ከቅርብ ቀናት ወዲህ እንግዲህ በምስራቅ አፍሪካ ሀገራት ላይ ጉብኝት አድርገው የማያውቁት የእስራኤሉ ፕሬዝዳንት አዲስ አበባ ተገኝተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መክረዋል። አዲስ አበባን ጎብኝተዋል። በእስራኤልና በኢትዮጵያ መካከል ያለው የሁለትዮሽ ግንኙነት እየተጠናከረ በመጣበት በዚህ ወቅት ላይ እስራኤል የኢትዮጵያን የቀይ ባህር ጥያቄ ወይም ደግሞ ኢትዮጵያ ወደ ቀይ ባህር ለመግባት እያደረገች ያለችውን እንቅስቃሴ ከሚደግፉ ሀገራት መካከል በግንባር ቀደምትነትም ትቀመጣለች። ታዲያ
አሁን ላይ እስራኤል በመካከለኛው ምስራቅ የገባችበትን ውጥረት ተከትሎ በአፍሪካ ቀንድ በሚገኙ ሀገራት ላይ በቀይ ባህር ዳርቻን በመጠቀም ኢራን የተለያዩ የጦር ብልጫዎችን እንዳትወስድባት ለማድረግ የኢራንን ከዛም በተጨማሪ ደግሞ የየመኑ ሁቲ ቡድንን እንቅስቃሴ ለመከላከልና ለመግታት ስትል ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና ሰጥታለች። ምንም እንኳን የራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን እስራኤል ብትሰጣትም እስራኤል የሰጠችው የሉዓላዊ ሀገርነት እውቅና በእስራኤል ብሔራዊ ጥቅም ላይ ብቻ የሚቀር ሳይሆን ኢትዮጵያ ለዘመናት እያነሳችው ያለችው የቀይ ባህር ጥያቄን ምላሽ የሚሰጥና ኢትዮጵያ ከአሰብ ወደብ በተጨማሪ በእጇ ልታስገባቸው ወይም ደግሞ ልትጠቀምባቸው የምትችላቸው የጎረቤት ሀገራት የባህር በርና ወደቦች መኖራቸውን በይፋ ያረጋገጠ እንደሆነም ጭምር ተገልጿል። ታዲያ የእስራኤል መንግስት ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን በሰጠ ማግስት የተለያዩ ሀገራት ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና ለመስጠት የሚያስችል እንቅስቃሴያቸውን ጀምረዋል። ከዛ በተጨማሪ ግን በይፋ እስካሁን ድረስ እውቅና ትስጥ አትስጥ ያልታወቀ ወይም ደግሞ በመሀል ሀሳብ ላይ የምትገኘው ኢትዮጵያ የውሳኔ ሀሳቧን ታሳልፋለች ተብሎ የተለያዩ ሀሳቦች ሲነሱ ቆይተዋል። የተለያዩ ፖለቲከኞች፣ የተለያዩ አስተያየት ሰጪዎች እንደሚገልጹት ከሆነ ኢትዮጵያ ከራስ ገዟ ሶማሌላንድ ጋር እንግዲህ ባለፉት ዓመታት የፈረመችው የመግባቢያ ስምምነትን ተከትሎ የሉዓላዊ ሀገርነት እውቅናን እሰጣለሁ ማለቷ የሚታወስ ነው። የሉዓላዊ ሀገርነት እውቅናን በመስጠት ለ50 ዓመታት የበርበራ ወደብን በሊዝ የመጠቀም እድልን የምታገኝበት በሰጥቶ መቀበል መርህ ደግሞ ኢትዮጵያ ወደ ቀይ ባህር የምትገባበትን አማራጭ ለማግኘት የደረሰችበትን መግባቢያ ስምምነት ተከትሎ በአፍሪካ ቀንድ ላይ ሲነሱ የነበሩ ውጥረቶች እነ ግብጽ እነ ኤርትራ ከዛም ደግሞ ሶማሊያና ጅቡቲን ጨምሮ በኢትዮጵያ ላይ እያደረጓቸው ያሉት ፖለቲካዊ ዲፕሎማሲያዊ ጫናዎች ማጠንጠኛ የሆነው የኢትዮጵያን ውሳኔ እስራኤል በይፋ ከወሰነችበት ጊዜ ጀምሮ ህንድ፣ ግሪስ እንዲሁም ደግሞ አሜሪካን፣ የተባበሩት አረብ ኤሚሬትን ጨምሮ ሌሎች ሀገራት የራስ ገዟ ሶማሌላንድን የሉዓላዊ ሀገርነት እውቅናን እየደገፉት እንደሚገኙም እየተገለጸ ይገኛል። ታዲያ እስራኤል አሁን ላይ ለራስ ገዟ ሶማሌላንድ የሰጠችው የሉዓላዊ ሀገርነት እውቅናን ከኢትዮጵያ የቀይ ባህር ጥያቄ ጋር ምንድን ነው የሚያገናኘው የሚለው የዚህ የጋዜጣው ሙሉ ማጠንጠኛ ሀሳብ ነው። የእስራኤል መንግስት ለራስ ገዟ ሶማሌላንድ የሰጠው የሉዓላዊ ሀገርነት እውቅናን የባብ አልመንደብ ወሽመጥ መዘጋት ከዛም በተጨማሪ ደግሞ የስዊዝ ካናል ቱቦ ላይ የተወሰነው ውሳኔ የስዊዝ ካናል መዳከም የባብ አልመንደብ ወሽመጥ መዘጋትን ጨምሮ የዓለም አቀፉ የንግድ ስርዓት በመካከለኛው ምስራቅ ጦርነት ከዛም በተጨማሪ ደግሞ ከመካከለኛው ምስራቅ በፊት በነበሩ ውጥረቶች አማካኝነት እየተቀጣገጸ መምጣቱን ተከትሎ አሁን ላይ ደግሞ በኢራን በአሜሪካና በእስራኤል መካከል የፈነዳው ውጥረት ወደ አስፈላጊ የሆኑ እንግዲህ በ4 ቀናት ውስጥ እንጨርሰዋለን የተባለ ጦርነት ዛሬ እንግዲህ 8ኛ ቀኑን እያስቆጠረ ይገኛል። የዚህ ጦርነት መፈንዳት የመካከለኛው ምስራቅ ውጥረት የባብ አልመንደብ ወሽመጥን እንዲዘጋ አድርጎታል። ከዛ በተጨማሪ ደግሞ በዚህ ቀጠና ላይ የተለያዩ እንቅስቃሴዎችን እያደረገ የሚገኘው የየመኑ ሁቲ ቡድን የኤርትራ መንግስትን ጨምሮ ሌሎች አካላት የየመኑ ሁቲ ቡድን እንደልቡ በቀይ ባህር ዳርቻ ላይ እንዲንቀሳቀስ የባህር ጠረፋቸውን ጭምር አከራይተው ጦሩን እንዲያዘጋጅ ራሱን እንዲዘጋጅ ኢላማ አስነስቶ ጥቃቶችን እንዲፈጸም የሚያስችሉ ባክግራውንዶችን ፈጥሯል። የባብ አልመንደብ ወሽመጥ መዘጋት በእስራኤል ኢኮኖሚ ላይ ብቻ ሳይሆን በፖለቲካዋ ላይ ያላትን ኃያልነትን የሚያዳክምና እስራኤልን ለጠላቶቿ ጥቃት ወይም ደግሞ የጠላቶቿ ወጥመድ ውስጥ የሚጥላ በመሆኑ የባብ አልመንደብ ወሽመጥ መዘጋትን መነሻ አድርጋ እስራኤል ለራስ ገዟ ሶማሌላንድ በሰጠችው የሉዓላዊ ሀገርነት እውቅና በቀይ ባህር ላይ የተንቀሳቀሱ የሚገኙ የሽብር ቡድኖችን እንቅስቃሴ ለመግታት በምታደርገው ጥረት ላይ ኢትዮጵያ የምትባልን ሀገር ስትራቴጂካዊ አጋሯ አድርጋ ትጠቀማታለች። ኢትዮጵያን ስትራቴጂካዊ አጋሯ አድርጋ የምትጠቀማት እስራኤል ብቻ ሳትሆን የቀይ ባህር ደህንነትን ለማስጠበቅና በቀይ ባህር ላይ የሚንቀሳቀሱ መርከቦቻቸው እንደልባቸው እንዲንቀሳቀሱ የዓለም የንግድ ስርዓት እንዳይዛባ ፍላጎት ያላት አሜሪካም ከኢትዮጵያ ጋር የቀይ ባህር ደህንነትን ማስጠበቅ የሚያስችሉ ስምምነቶች ላይ በጋራ ለመስራት የሚያስችሉ መግባባቶች ከኢትዮጵያ ጋር ተደርሷል። የአሜሪካው የአፍሪካ አዛዥ ጀነራል ዳግቪን አንደርሰን አንድ ጊዜ ብቻ ሳይሆን በተደጋጋሚ አዲስ አበባ ድረስ በመምጣት ከኢትዮጵያ ጦር አመራሮች ከጠቅላይ ሚኒስትሩ ጋር ምክክር አድርገዋል። የአሜሪካና የእስራኤል ፍላጎት በአፍሪካ ቀንድ ላይ የሚገነቡትን ኃያልነት ያለማንም ተወዳዳሪ የትኛውም ሀገር ሳይፎካከራቸው ኃያልነታቸውን ከመዘርጋትን በተጨማሪ በቀጠናው ከሚገኝ የኢኮኖሚ እድገት ያለው ፖለቲካዊ እድገት ያሳየ ዲፕሎማሲያዊ ጫናን የፈጠረ ስትራቴጂካዊ የሆነ አጋርን መፈለግና ስትራቴጂካዊ የሆነ አጋርን በመጠቀም አፍሪካ ቀንድ ላይ የራሳቸውን ተጽዕኖ ለማሳደር በሚያደርጉት ጥረት ላይ ኢትዮጵያን ሁነኛ አጋር አድርገው መርጠዋል። እቺን
ሀገር ደግሞ እነሱ በሚፈልጓት ፍሬምወርክ የቀይ ባህር ደህንነት እንድታስጠብቅላቸው የየመን ሁቲ ቡድን ላይ እርምጃ እንድትወስድ ከዛም በደለለ ደግሞ የቀይ ባህርን የንግድ እንቅስቃሴ ቀጥለጥ ብሎ እንዲመራ ለማድረግ እንዲያስችላቸው በአልሸባብ የምትተራመሰው ሶማሊያን ሊመርጡ አይችሉም። በአምባገነናዊ ስርዓት ጸረ ዲሞክራሲያዊ በሆነ አገዛዝ የምትገዛው ኤርትራን የየመን ሁቲ ቡድንን የቀይ ባህር ዳርቻን ካከራየችው ኤርትራ ጋር ከዛም በተጨማሪ ወጣ ገባ የሚል አቋም ያላት ግብጽ ጋር ሊግባቡ አልቻሉም። ማድረግ የሚችሉት ጉዳይ በሽብር እንቅስቃሴ ላይ የማይናወጥ አቋም ያላት ኢትዮጵያን በመያዝ ኢትዮጵያን ተጠቅመው የቀይ ባህር ደህንነትን ማስጠበቅ፣ የዓለምን ሰላም ማስጠበቅ፣ የዓለምን ኢኮኖሚ የማረጋጋት እቅድ ነው ያላቸው። እነዚህ ሁሉ እንቅስቃሴዎች እነዚህ ሁሉ መልኮች ናቸው ዛሬ ላይ ተጠቅልለው እስራኤል ፖለቲካዊ ዋጋ መስዋዕትነትን በመክፈል ዓለም አይደለም የተለያዩ ዓለም አቀፍ ተቋማት ጭምር ለራስ ገዟ ሶማሌላንድ የተሰጠው የሉዓላዊ ሀገርነት እውቅና ተገቢ እንዳልሆነ እየገለጹ ባሉበት በዚህ ወቅት ላይ የተለያዩ ሀገራት አንቀበልም ሲሉ የአፍሪካ ህብረት አልቀበልም ሲል ሶማሊያ ሉዓላዊነት ተጥሷል፣ ጦሬን አዝምቼ ከእስራኤል ጋር እዋጋለሁ ያልሽ ባለችበት በዚህ ወቅት ላይ ፖለቲካዊ መስዋዕትነትን ከፍላ እስራኤል ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን የሰጠችው ኢትዮጵያ የምትባል ስትራቴጂካዊ አጋር ለባብላል መንደብ ወሽመጥ ለቀይ ባህር ደህንነት ዋነኛ መሰረታዊ አስፈላጊ የሆነች ሀገርን ወደ ቀይ ባህር ለማምጣት ካላት እቅድ የተነሳ ነው እስራኤል ይህን ዋጋ ከፍላ ኢትዮጵያን ወደ ቀይ ባህር እንድትመጣ ያደረገቻት። የኢትዮጵያ የቀይ ባህር ወይም ደግሞ የባህር በር ጥያቄ በነገራችን ላይ የወደብ ብቻ አይደለም። የባህር በሩ ጥያቄ ብቻ ሳይሆን የጦር የባህር ኃይልን ለማስፈር የሚያስችላት የጦር ቤዝን ጭምር በራስ ገዟ ሶማሌላንድ ላይ እንድትገነባ እስራኤል ለኢትዮጵያ ፍላጎት አላት። ያንን ፍላጎቷን እያንጸባረቀች ያለችበት ሁኔታ ነው ያለው። ለዚህም ነው ፖለቲካዊ ዋጋን ከፍላ ኢትዮጵያን ለማዳን ፖለቲካዊ ዋጋ ከፍላ ኢትዮጵያን ጥያቄ ለመመለስ እስራኤል እየተንቀሳቀሰች ያለችው። ለራስ ገዟ ሶማሌላንድ የተሰጠው የሉዓላዊ ሀገርነት እውቅናን ተከትሎ ከዚህ በፊት የነበራቸው የታሪክ፣ የባህል፣ የዲፕሎማሲ ጥምረትን ያሳደጉት እስራኤልና ኢትዮጵያ አሁን ላይ ኢትዮጵያ ጠንካራ የሆነ የመሬት ኃይል በየትኛውም ሀገር የማይበገር በጎረቤት ሀገራት የማይበገር የራስ ገዟ ሶማሌላንድን እውቅና እየተቃወሙ ባሉት እነ ሶማሊያ፣ እነ ግብጽ፣ እነ ኤርትራ፣ እነ ጅቡቲ ሊበግሩት የማይችሉት የመሬት ኃይል ደግሞ በሁለትዮሽ ግንኙነት ሊጠናከር የሚችል ጂኦግራፊያዊ ትስስር ለራስ ገዟ ሶማሌላንድ በቅርብ ርቀት ላይ የምትገኝ ዋስትና ልትሆን የምችለው ኢትዮጵያ በመሬት ያላትን አቅም ስታጠናክር፣ እስራኤል በተቃራኒው በባህር ላይ የኢትዮጵያን ባህር ኃይል ጨምሮ የራሷን የባህር ኃይል በቴክኖሎጂ በጦር አቅም በተለያዩ ስልጠናዎች ጭምር በማደራጀት በባህር ላይ ኃይሏን እያገዘፈች የምትሄድበት እንቅስቃሴን ጀምራለች። ለዚህም ነው ኢትዮጵያ በመሬት ኃይሏን ስታጠናክር፣ እስራኤል ደግሞ በባህር ላይ ኃይሏን በማጠናከር የመሬትና የባህርን ጥምረት በመፍጠር ከእስራኤል ጋር ባላንጣ ሆና እየተንቀሳቀሰች ያለችው ኢራን ላይ እርምጃ ለመውሰድ እንዲያስችላቸው፣ የየመኑ ሁቲ ቡድን ላይ እርምጃ ለመውሰድ እንዲያስችላቸው፣ እንዲሁም ደግሞ ከእስራኤል ጋር ክርክር ውስጥ ያለችው በራፋ ድንበርና በሌሎች ጉዳዮች አማካኝነት ከእስራኤል ጋር ውጥረት ውስጥ ያለችው ግብጽ በህዳሴ ግድቡ ከደረሰባት ሽንፈት በህዳሴ ግድቡ ፌስ ካደረገችው ውርደት በተጨማሪ በቀይ ባህር ላይ ዳግም ውርደትን እንድትቋቋም ዳግም ውርደትን እንድትቀምስ አሁን ላይ እየገጠማት ያለው የኢኮኖሚ ስብራት፣ የፖለቲካ ስብራት፣ ዲፕሎማሲያዊ ስብራቱ ተባብሶ እንዲጨምር በማድረግ ግብጽ ላይ የበቀል እርምጃ ለመውሰድ የኢትዮጵያን ኃይል በመሬት ደግሞ እስራኤል በባህር ላይ ኃይላቸውን አደራጅተው ለመንቀሳቀስ የሚያስችላቸው ነው የራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና ላይ እስራኤል የከፈለችው የፖለቲካ መስዋዕትነት። ሌላኛው እስራኤልና የተባበሩት አረብ ኤምሬት ካላቸው ሁለትዮሽ ግንኙነት በተጨማሪ በኢትዮጵያና በእስራኤል መካከል ራስ ገዟ ሶማሌላንድ ላይ የተደረጉ ያሉ እንቅስቃሴዎች የሶማሌላንዱ ፕሬዝዳንት እንግዲህ ከሲኤንኤን ጋር በነበራቸው ቆይታ ከኢትዮጵያ ጋር የባህር በርና ወደብን በተመለከተ የደረስንባቸው ስምምነቶች መካከል የንግድ ስምምነቱ ተፈጻሚነት ላይ እየደረሰ ነው፣ የመጨረሻ ምዕራፍ ላይ ደርሷል። ቀጣይ ደግሞ ሌሎች ጉዳዮችን በትኩረት አይተን የምናሳውቅ ይሆናል ባሉ ማግስት እስራኤል እንቅስቃሴዋን አጠናክራለች። የጦር ቤዝ ለመገንባት የተለያዩ ወታደራዊ እንቅስቃሴዎቿን በራስ ገዟ ሶማሌላንድ ወደቦች ላይ ለማድረግ የሚያስችል ዝግጅቷን ጨርሳለች። ይሄ እየሆነ ባለበት በዚህ ወቅት ላይ ለእስራኤልም
ደን ደግሞ ለኢትዮጵያም አጋር የሆነችው የተባበሩት አረብ ኤምሬት የሁለትዮሽ ግንኙነቱን ኢትዮጵያ ወደ ቀይ ባህር ለመግባት የበርበራ ወደብ ላይ ያደረገች ያለችውን እንቅስቃሴ ፋይናንሻሊ እና በሎጂስቲክ ትደግፋለች። ለዚህም ነው የተባበሩት አረብ ኤምሬት ጅቡቲ ላይ ያላትን ሚና እንድታጣ፣ ሶማሊያ ላይ ያላትን ሚና እንድታጣ፣ በአፍሪካ ቀንድ ላይ እንድትገለል ስትራቴጂካዊ የሆነ የክፋት ስልትን አውጥተው እነ ሶማሊያ፣ እነ ግብፅ፣ እነ ኤርትራ ሳውዲን ወደ ቀጠናው በማስጠጋት የተባበሩት አረብ ኤምሬትን እየገፉ ያሉት። የተባበሩት አረብ ኤምሬት ገና ከጅምሩ ጀምሮ የኢትዮጵያን የቀይ ባህር ጥያቄ በመደገፍ ኢትዮጵያ በራስ ገዟ ሶማሌላንድ አማካኝነት በበርበራ ወደብ ላይ የባህር ኃይል መግቢያን እንድታገኝ ጭምር የተለያዩ ድጋፎችን ስታደርግ የቆየች ሀገር ነች። ለባህር ኃይላችን ደግሞ መጠናከርም የራሷ የሆነ አስተዋጽኦን አበርክታለች። አሁን ላይም ደግሞ በእስራኤልና በኢትዮጵያ መካከል ያለው የሁለትዮሽ ግንኙነት አድጎ የየመኑ ሁቲ ቡድን አርፎ እንዲቀመጥ ኢራን እያደረገች ያለችውን እንቅስቃሴ እንድታቆም እስራኤል ብልጫ እንድትወስድና የኢትዮጵያ የቀይ ባህር ጥያቄ እንዲመለስ ካላት ፍላጎት የተነሳ የተባበሩት አረብ ኤምሬት የሎጂስቲክ እና የገንዘብ ድጋፍ እያደረገች ትገኛለች። የሶስትዮሽ ጥምረት ነው። በዚህ ጥምረት ውስጥ ደግሞ በውስጥ ታዋቂነት አሜሪካ የምትባል ሀያል ሀገር አለች። የአሜሪካ፣ የእስራኤል፣ የተባበሩት አረብ ኤምሬት እና የኢትዮጵያ ጥምረት ለኤርትራ፣ ለጅቡቲ፣ ለግብፅ፣ ለሶማሊያ እንዲሁም ደግሞ ለሱዳን ራስ ምታት የሆነበት ጊዜ ላይ ነው። ለዚህም ነው የኢትዮጵያ ጦር በመሬት የእስራኤል ጦር በባህር ተጣምረው የቀይ ባህር ደህንነትን እያስጠበቁ የየመኑ ሁቲ ቡድንን የሽብር እንቅስቃሴውን እየታገሉ ኢራን ደግሞ ከእስራኤል ጋር ባለችበት ውጥረት ላይ እስራኤል ብልጫ እንድትወስድባት የሚያስችሉ እንቅስቃሴዎችን በማድረግ እንዲጠመዱ ያደረጋቸው የአፍሪካ ቀንድን ጂኦፖለቲካዊ አሰላለፍ የቀየረ የአፍሪካ ቀንድን ውጥረት አንድ ደረጃ ከፍ ያደረገ በዲፕሎማሲ የተጠናከረ የተገነባ ዘመናት ያለፈ በታሪክ በባህል የተሳሰረ የሁለትዮሽ ጥምረትን ዋጋውን ያሳየ የፖለቲካ መስዋዕትነት እስራኤል ለኢትዮጵያ በመክፈል ኢትዮጵያ ወደ ቀይ ባህር እንድትጠጋ የራሷን ጉልህ ሚና እየተጫወተች መሆኑን ያረጋገጠ ጉዳይ ሆኗል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን የሚሆነው ግሎባል አርቢትሬሽን ሪቪው የተሰኘው ድረገጽ እጅግ አነጋጋሪ የተባለ መረጃን አጋርቷል። ይህ መረጃ በአፍሪካ ቀንድ ላይ እንግዲህ የተለያዩ ሀያላን ሀገራት የጦር ሰፈሮች መኖሪያ ከኢትዮጵያ ጋር ደግሞ ጠንካራ የሚባል የዲፕሎማሲ ግንኙነት የኢትዮጵያ ከ90% በላይ የሚሆነው የገቢ ወጪ ንግድ እንቅስቃሴ የሚደረግባት ጅቡቲ የተባበሩት አረብ ኤምሬትን ከቀጠናው ገፍታ ለማስወጣት እያደረገች ያለችውን ጥረት ተከትሎ ከተባበሩት አረብ ኤምሬት ጋር እንግዲህ በለንደን በሚገኘው ገላጋይ ፍርድ ቤት ለሁለተኛ ጊዜ ለፍርድ ሂደት ቀርበዋል። ባሳለፍነው ከወራት በፊት እዚህ በተመሳሳይ መረጃውን አጋርቻችሁ ነበር። በተባበሩት አረብ ኤምሬት እና በጅቡቲ መካከል በተደረገው የለንደኑ የገላጋይ ምክር ቤት ላይ ፍርድ ቤት ላይ በነበረው የክርክር ሂደት ለጅቡቲ ውሳኔ እንደተላለፈ የተባበሩት አረብ ኤምሬት በጅቡቲ ወደብ ላይ ምንም አይነት ሚና እንደሌላት ተገልጾ ጅቡቲ በሉዓላዊነት ያንን ወደብ እንድታስተዳድር ውሳኔ መተላለፉ የሚታወስ ነው። ያ ውሳኔ ከተላለፈበት ጊዜ ጀምሮ የጅቡቲው ፕሬዝዳንት ኦማር ጊሌ እንግዲህ ከተባበሩት አረብ ኤምሬት ጋር የነበራቸውን ግንኙነት የተባበሩት አረብ ኤምሬት ከኢትዮጵያ ጋር ባላት ስትራቴጂካዊ ጥምረት ከዛም ባለፈ ደግሞ የጅቡቲን ስትራቴጂካዊ ሚና ታሳጣለች ተብሎ ከፍተኛ ግምት የተሰጣት ራስ ገዟ ሶማሌላንድ ላይ እያደረገች ያለችውን ድጋፍ መነሻ በማድረግ የጅቡቲ መንግስት በይፋ ከተባበሩት አረብ ኤምሬት ጋር ምንም አይነት የሁለትዮሽ ጥምረትን ላለመፍጠር ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊ የሆኑ የሁለትዮሽ ግንኙነቶችን ላለማጠናከር የተለያዩ እንቅስቃሴዎችን ሲያደርግ ቆይቷል። እነዛን እንቅስቃሴዎች ከማድረግን በተጨማሪ ደግሞ የተባበሩት አረብ ኤምሬት የኢትዮጵያን የቀይ ባህር ጥያቄ በመደገፍ ኢትዮጵያ ወደ ቀይ ባህር እንድትጠጋ ታደርጋለች። ኢትዮጵያ ከአንድ ወደብ በተጨማሪ ሌሎች አማራጭ ወደቦችን የመመልከት እድል እንዲኖራት፣ ተጠቃሚነት እንዲኖራት መንገድን ትከፍታለች በሚል ስጋት ከነ ግብፅና ከነ ኤርትራ ደግሞ በርስ በርስ ጦርነት እየተናወጠ ከሚገኘው ጀነራል አልቡርሃን ከዛም ባለፈ ደግሞ ያለ ኢትዮጵያ ጦር ህልውና ተጠብቆ መኖር የማይችለው የሶማሌ መንግስት ጭምር በጋራ በመሆን የተባበሩት አረብ ኤምሬትን ከቀጠናው ገፍቶ በማስወጣት ከተባበሩት አረብ ኤምሬት ጋር ፉክክር ውስጥ የምትገኘው ሳውዲን ወደ ቀጠናው ለማስጠጋት ከፍተኛ ጥረቶችን እያደረጉ ይገኛሉ። በሳውዲና በተባበሩት አረብ ኤምሬት መካከል አፍሪካ ቀንድ ላይ ያለው ውጥረትን ተከትሎ ኢትዮጵያ እስካሁን ከሁለቱም ሀገራት ጋር ያላትን የዲፕሎማሲ ግንኙነት ከሁለቱም ሀገራት ጋር ያላትን ጥምረት ባላንስ አድርጋ አጣጥማ እየሄደች ያለች ሀገር ስትሆን እነ ግብፅ፣ እነ ሶማሊያ፣ እነ ጅቡቲ ደግሞ እነ ሱዳን
አሁን ባለው ሁኔታ የተባበሩት አረብ ኤምሬትን ከቀጠናው በማግለል በመግፋት ከቀጠናው ጨዋታ ውጭ እንድትሆን አድርገው የራሳቸውን አጋር ወደ ውስጥ በማስገባት የኢትዮጵያ ቀይ ባህር ጥያቄ ዳግም እንዳይነሳ የተባበሩት አረብ ኤምሬት ለኢትዮጵያ የምታደርገው ድጋፍ እንዲዳፈን የማድረግ ስራዎችን ሲሰሩ ቆይተዋል። ከዚህም ማሳያ የሚሆነው ጅቡቲ እንግዲህ በገላጋዩ ፍርድ ቤት ላይ አቅርባ በወደቡ ላይ ውሳኔ ከተወሰነላት በኋላ የተባበሩት አረብ ኤምሬት ይግባኝ ጠይቃ ነበር። የተባበሩት አረብ ኤምሬት የጠየቀችው ይግባኝ ምላሽ ነው አሁን ላይ ለጅቡቲ ድልን ያስገኘላት ወይም ደግሞ ጅቡቲን ተጠቃሚ አድርጎ አሁንም በድጋሚ ፍርድ ቤቱ ለጅቡቲ ውሳኔውን እንዲያሳልፍ ያደረገው። አሁን ላይ ለንደን የሚገኘው የገላጋይ ፍርድ ቤት የተባበሩት አረብ ኤምሬት ያቀረበችውን የዋስትና ጥያቄ ውድቅ አድርጎታል። በጅቡቲ ወደብ ላይ ያላትን ድርሻ እንድታሳልፋ እንድትሰጥ ለጅቡቲ መንግስት ከተወሰነ በኋላ የተባበሩት አረብ ኤምሬት በይግባኝ የዋስትና ጥያቄን አቅርባለች። የዋስትና ጥያቄዋን ጭምር ፍርድ ቤቱ ውድቅ በማድረጉ ይበልጥ አሁን ላይ የተባበሩት አረብ ኤምሬት እና በጅቡቲ መካከል ያለውን ፍጥጫ እንዲባባስ አድርጎታል። የተባበሩት አረብ ኤምሬት የምታገኘውን ጥቅም ወይም ደግሞ የዲፒ ወርልድ ካምፓኒ ከጅቡቲ ሲያገኝ የነበረውን ጥቅም ማጣቱን ተከትሎ የተሻለ ሰርቪስ፣ የተሻለ ቴክኖሎጂ በርበራ ወደብ ላይ በማድረግ የጅቡቲ ወደብ ለዓለም አቀፍ አገልግሎት እንዳይውል አሁንም ዘመናዊነት ይጎለዋል ተብሎ የሚነገርለት የጅቡቲን ወደብ ለአንዴና ለመጨረሻ ጊዜ እንዲዳከም አድርጎ የተሻለ ዘመናዊነት፣ የተሻለ ቴክኖሎጂ የራስ ገዟ ሶማሌላንድ የበርበራ ወደብ እንዲያገኝ በማድረግ የዓለም የንግድ እንቅስቃሴ በሙሉ ሙሉ ትኩረቱን በአንድ ቅስፈት ከጅቡቲ ላይ አንስቶ ወደ ራስ ገዟ ሶማሌላንድ ለማዟር የሚያስችል አድርጎታል። አሁን ላይ በሁለቱ ሀገራት መካከል የተፈጠረው የገንዘብ ጥያቄ እንደሆነ ቢገለጽም የለንደኑ ገላጋይ ፍርድ ቤት ገንዘብ ላይ ያተኮረ ውሳኔ ቢያሳልፍም የሁለቱ ሀገራት ጥያቄ ግን ስትራቴጂካዊ አጋርነት፣ ስትራቴጂካዊ ተጠቃሚነት ነው። ጅቡቲ ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነቱ ቅናን እስራኤል ከሰጠችበት ጊዜ ጀምሮ እንቅልፍ አጣለች። ፕሬዚዳንት ኦማር ጊሌም በተለያዩ ዓለም አቀፍ የሚዲያ ተቋማት ላይ እየሄዱ ቃለመጠይቅ እያደረጉ ነው። ከቃለመጠይቆቻቸው ጀርባ በሙሉ የተባበሩት አረብ ኤምሬት የእስራኤል ቅጥረኛ ወይም ደግሞ የእስራኤል ታዛዥ ናት፣ የእስራኤልን ተልዕኮ አስፈጻሚ ናት የሚሉ አስተያየቶችን እንዲሰጡ አድርጓቸዋል። የተባበሩት አረብ ኤምሬት ግጭት ፈጣሪ፣ ውጥረት ፈጣሪ ናት፣ የቀጠናው አበጣባጭ ናት የሚሉ ሽፋን ያላቸውም ሀሳቦች እንዲንጸባረቁ አድርጓቸዋል። እነዚህ ሁሉ ጥቅል አካሄዶች ሄደው የተባበሩት አረብ ኤምሬትን ያላትን ሚና በማዳከም የተባበሩት አረብ ኤምሬት በአፍሪካ ቀንድ የምታደርገው እንቅስቃሴ ዓለም አቀፉ ማህበረሰብ የልማት እንዳልሆነ እንዲያየው ወይም ደግሞ ልማት አይደለም፣ በሱዳን እርስ በርስ ጦርነት ላይ ገብታ የሱዳን ፈጥኖ ደራሽ ኃይልን እየደገፈች ነው ያለችው፣ አማጺ ቡድን እየደገፈች ነው ያለችው በማለት እነ ግብፅና ኤርትራና ሱዳን ሲያስተጋቡት የነበረውን ጩኸት ጅቡቲ አሁን ላይ ማስተጋባት ጀምራለች። ከገንዘብ ጥያቄ ባለፈ ፖለቲካዊ ጥያቄ፣ ከገንዘብ ጥያቄ ባለፈ ዲፕሎማሲያዊ ጥያቄ ነው አሁን ላይ ጅቡቲ እያነሳች ያለችው። ስለዚህ የተባበሩት አረብ ኤምሬት ልትወስድ የምትችለው የበቀል እርምጃ ተብሎ የሚጠበቀው በጅቡቲ ላይ ከፍተኛው የሚባል የገቢዎች ንግድ እንቅስቃሴ የምታደርገው ኢትዮጵያን ጨምሮ ሌሎች ሀገራት ሙሉ ለሙሉ ፊታቸውን ከጅቡቲ አንስተው ወደ ራስ ገዟ ሶማሌላንድ እንዲያዞሩ የማድረግ እንቅስቃሴ ነው። ይህ ደግሞ አሁን ላይ በጅቡቲ የጦር ሰፈር ለመገንባት የሚንቀሳቀሱ ሀያላን ሀገራትን ጨምሮ በአሜሪካና በቻይና መካከል ያለው ውጥረት መነሻ በማድረግ የአሜሪካ መንግስት ሙሉ ለሙሉ የጦር ሰፈሩን ወደ ሶማሌላንድ ለማዞር የሚያደርጋቸው ጥረቶች ጅቡቲን እስከ ወዲያኛው እንዲያበቃላት ያደርጋታል። ለዚህም ነው ከተባበሩት አረብ ኤምሬት ጋር የገባችበት ውጥረት ዋጋ የሚያስከፍላትና ጅቡቲ በእስራኤል ብቻ ሳይሆን በሌሎች የተባበሩት አረብ ኤምሬት አጋሮች ጭምር ወቀሳ ውስጥ ልትገባ የሚያስችላት እንደሆነም የሚገለጽ። በቀጠናው ላይ እየተፎካከሩ የሚገኙት የሳውዲና የተባበሩት አረብ ኤምሬትን ውጥረት እነ ግብፅም ለመጫወቻ ይጠቀሙታል፣ እነ ሶማሊያም ለመጫወቻ ይጠቀሙታል፣ ሌሎች ሀገራትም ለመጫወቻ እየተጠቀሙት ይገኛሉ። ሳውዲን በልማት አስገባለሁ ከግብፅ ጋር የልማት ስምምነት እየፈረመች ያለችው ጅቡቲ አሁን ላይ የተባበሩት አረብ ኤምሬትን ከጅቡቲ በማስወጣት የገንዘብ ዋስትናዋ እንዳይጠበቅላት፣ የገንዘብ ጥያቄዋ ምላሽ እንዳያገኝ እያደረገች ያለችው እየወሰደች ያለችው እርምጃ ዋጋ የሚያስከፍላት ነው። ዓለም አቀፉ የለንደን ገላጋይ ፍርድ ቤት ለጅቡቲ የተባበሩት አረብ ኤምሬት ያቀረበችውን የዋስትና ጥያቄ ውድቅ በማድረግ ወስኖላታል። ስለዚህ ጅቡቲና የተባበሩት አረብ ኤምሬት መካከል ያለው ፍጥጫ አሁን በኋላ እየተካረረ የሚሄድ ነው። የትኛውንም አማራጭ በመጠቀም የተባበሩት አረብ ኤምሬት ጅቡቲ ላይ እርምጃ ትወስዳለች የሚሉ ስጋቶችም ተቀምጠዋል። ቀጣይ መጪው ጊዜ ደግሞ የምርጫ ጊዜ ነው። ፕሬዚዳንት ኦማር ጊሌ በስልጣን ለመቆየት ከሚያደርጓቸው ጥረቶች መካከል አጋሮችን ማብዛት፣ ፖለቲካዊ ምህዳራቸውን ማስፋት ነው። በዚህ ሂደት ላይ የተባበሩት አረብ ኤምሬት እንቅፋት ልትሆንባቸው ጭምር እንደምትችል
ነው የተገለጸው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ፕሮግራሞች እስከምመለስ ድረስ እንድትጠብቁኝ ጠይቃችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉ። ቻናሌን ሰብስክራይብ አድርጋችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። እስከዛው ግን ቸር ቆዩ።